ጨረቃዎቻችን ዛሬም በድጋሚ ተከስተውልናል። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። እንግዲህ ሀይሚና ብሩኬ ምርጥ የሆነ ፎቶ ተፖስቷል። ብላክ ኤንድ ብላክ ነው ደግሞ ዛሬ ማለት ነው። እጅግ በጣም ነው የምታምሩት የኔ ውዶች። ከአይን ያውጣችሁ፣ ከሰው አይን ይጠብቃችሁ ፈጣሪ። እጅግ በጣም ነው የሚያምሩትና እንግዲህ ያው ብዙ ጊዜ ጥቁር ልብስ ከቀይ ሰው ላይ ያምራልና፣ ሌላኛው ደግሞ ያየሁት ነገር ምንድን ነው? በጣም በሚገርም ሁኔታ እኛ ለካ ውስጣችን ሰላም ሲሆን ነው ላያችን ራሱ የሚያንጸባርቀው። እና ብሩኬን እጅግ በጣም አምሮበት አየሁት ከፎቶ ላይ እና ባለፈው ለካ ውስጡ ሰላም ስላልነበረ ነው እኔ ያየሁትና በደንብ ነው ያየሁት የባለፈው ቪዲዮ እና ሳየው ጥቁር ብሎ ምናምን ነገርና በቃ ዱባይ አይመቸውም እስከ ማለት ሁላ ደርሼ ነበረ ሁኔታውን ስላየሁት ማለት ነው። ግን የባለፈውና የአሁኑን ሳስተያየው የትና የት ማርያምን አሁን በጣም ነው ያማረበትና ሀይሚዬም እንደዛው የኔ ቆንጅዬ። ሀይሚዬማ ገና ነጭ ነው የምትሆነው፣ ነግሬያቸዋለሁ ትናንት ማለት ነው። አናውቃትም ሁላ ነጭ ነው የምትሆነው ገና ከዚህ ስትሰነብት ማለት ነው። እና ከምንም በላይ ግን በተቻለን መጠን ውስጣችን ሰላም እናድርገው። የውስጥ ሰላም ሳይኖር ሲቀር ነው እንዲህ ጉስቁልቁል ብለን የምንታየው ነው። ከሀይሚና ከብሩኬ መካከል አሁን ከደስታ በቀር ምንም ሀዘን የሚባል ነገር የለም። ደስታን ብቻ ነው እያየን ያለ ነው። ሁሌም ደስታችሁን ያሳየን። እና እንግዲህ ብሩኬም ዘና ፈታ እያለ ነው። ያው መስኮት እየከፋፈተ ነው። ደግሞ ያሉበት ቦታ እንዴት የሚያምር ቪው አለው መሰላችሁ። ማለት ይሄ መስኮቱ ጋር ቆመው ምናምን አሻግረው የሚያዩት ነገር ልብ ይሰርቃል እይታው ማለት ነው። በጣም ነው የሚያምረው። እና አሁንም ደግሞ ሀይሚን እየነካካቸዋት ነው። እኔ ለምን እንደማታርፉ ባይገባኝም ትናንትና ማለት ነው ውድ ቤተሰብ ማለት ያው እሙሽ መታ ነበረና ሀፍትሽ ፕራንክ አድርጓት ነበረ። ሀፍትሽ ግን ለምንድን ነው እሙሽን ፕራንክ የምታደርጋት? የምር እሷ እኮ ምንም እንደዚህ አይነት ነገር እንትን አትልምና እንግዲህ ሰርቀሃል ተብያለሁ፣ ስለዚህ እንሂድ አለችው እኮ እንሂድ። ማን ነው እንደዛ ያለ? አውቀዋለሁ ወይ ያለች ነበርና እናት ለዘላለም ትኑር። የምር ሁላችንም ለእናታችን አንድ ያሰብነው ነገር ይኖራል በውስጣችን ማድረግ የምንፈልገው አድርገን እሷን ማስደሰት የምንፈልገው ሊኖር ይችላል። ሁላችንም ልጅ የተባልን በሙሉና የልባችን መሻት ፈጽሞልን እግዚአብሔር አሳክቶልን ለእናታችን ያሰብነውን እንድናደርግ ያድርገን ነው የምለው። እውነት በዚህ ምድር ላይ ለእናንተ አልፋ ቀድማ ሟቿ እናታችሁ ብቻ ነች። ሌላ ማንም ሊሆን አይችልም። የፈለገ ሰው ሊወዳችሁ ይችላል። የፈለገ በጣም ብዙ ዘመድ ብዙ ጓደኛ ሊኖር ይችላል። ግን ከእናት የሚደርስ የለምና እንግዲህ ነጠላውን ሻርፓን ጣል አድርጋ እንሂድ ነው ያለችው ማለት ነው። ማን ነው እንደዛ ያለው? እንሂድ ፖሊስ ጣቢያ ልትሄድ ነበረና የኔ እናት እና እንግዲህ ሀፍትሽ ደግሞ በቃ ሙሽን ፕራንክ አታድርጋት እያሉኝ ነው እያለ ነበር እኮ። እውነት ነው ሙሽዬ፣ ፕራንክ ስትደረግ ጥሩ አይደለም። ያው እንግዲህ ሀይሚና ብሩኬን መካሪያቸው እያላት ነበርና በሰው ሀገር እንዳትጣሉ ስትል የኔ እናት እውነት ልክ ብለሻል። ኧረ ደህና አድርገሽ በመከርሽልን። አይ አሁን ሀይሚና ብሩኬ ተመክረዋል፣ ምክር ሰምተዋል። ከዚህ በኋላ በቃ አይን ላይ እየተናበቡ የሚሄዱ ሰዎች ነው የሚሆኑት እንጂ እንዲመጣላት ምናምን የሚባል ነገር የለም። እና በሰው ሀገር እንዳትጣሉ ያለችው ነገር እጅግ በጣም ነው የተመቸኝ እናቴ እሙሽዬ። ዱባይ ላይማ ሀይሚና ብሩኬን ከደስታ በቀር ሌላ ምንም ማየት አንፈልግም። እና እንግዲህ ያው ሀይሚን የምትነካኩ ሰዎች ቢያንስ በደስታዋ ጊዜ እንኳን ለቀቅ አድርጓት። ማለት የፖስተተችው ፖስት አለ። ያ ማለት ዝም ብላ ከመሬት ተነስታ አይደለም፣ ነካክታችኋታል። በእርግጥ እኔ አሁን ቤታቸው ላይ ገብቼ ምንም ነገር እያየው አይደለም። በነገራችን ላይ ማለት በፊት እንኳን አይደለም ከራሴ ቤት ኮሜንት ቀርቶ ከነሱ ቤት ሁላ እየሄድኩ ስለዛ ኮሜንት ራሱ ምላሽ ምናምን ሰጥ ነበር አይደል። አሁን ምንም እያየው አይደለም። እና እርግጠኛ ነኝ በትናንትናው ቪዲዮ የሆነ የተናገራችኋት ነገር አለ። ባለባበስ ሊሆን ይችላል። በእርግጠኝነቱን የምናገረው ባለባበሷ ኦፍኮርስ ትናገሯታላችሁ። ስለዚህ ያየችው ነገር ስላለ ያጣለማኝ ተሳድቦ ይሄዳል ብላለች። እና ሀይሚዬ ልልሽ የምፈልገው ነገር ቢኖር በዚህ ሰዓት ላይ ከደስታ በቀር የነሱን ይሄ ቅራቀንቦ ነገር ወደ ልብሽ እንዳታስገቢው። ሰው አማረብሽም ከፋብሽም ዘነጥሽም አልዘነጥሽም ምንም ከመናገር ወደኋላ የሚል ሰው ስለሌለ ይሄን ማወቅ አለብሽ። እና እንደዚህ መስ በሰጠሻቸው ቁጥር እነሱም እየባሱ ነው እንጂ የሚሄዱት ዝም አይሉም። ስለዚህ ለእንደዚህ አይነት ሰው ማለት እንዲህ የማይረባ ነገር ለሚናገር ሰው ጭራሽ መልስ የማያስፈልገውም። መልስ ስትሰጫቸው የሆነ የእነሱን ነገር የምትከታተይ አይነት ነገር ሆኖ አድርገው ስለሚያስቡት ማለት ነው። እና
እና ሀሳብሽ አድርገሽ ልትወስጂው አይገባም ማለት ነው። በዚህ ሰዓት ላይ አንቺ ኤንጆይ ነው ማድረግ ያለብሽ ከፍቅረኛሽ ጋር። እና አንዳንድ ሰዎች ደግሞ በሰው ፐርሰናሊቲ ህይወት ገብታችሁ ማለት ነው ሌላ ታሪክ የምታወሩ ሰዎች፣ እኔ ማለት በእርግጥ እንደዚህ ተብላችሁ እናንተ የምታልፉ ሰዎች አይደላችሁም። ግን በዚህ ሰዓት ላይ ስለምንም ነገር እሷን አትናገሩ እንዴ። ሀይሚ ገና ልጅ ነች፣ እንደፈለገች ዘና ፈታ ትበል ትጫወትበት እንዴ። ለመዝናናት መታ ደግሞ ከዚህ እናንተን ነገር ታንቆርቆር እንዴ፣ ጥሩ አይደለም። እና ተዋት ትዝናናበት። እንግዲህ ሀይሚና ብሩኬን ዱባይ ቢቀመጡ ደስ ይለኛል። የምር ማለት ኑሯቸው ከዚህ ቢሆን። ለምሳሌ ብሩኬ ስራ ሊሰራ ነው ዱባይ ላይ። ትንሽ የሚያስቸግረው የሀይሚ ነገር ነው። የሆነ የሚስተካከል ነገር ካላቸው እዚህ ብሩኬ ከሚሰራበት ቦታ የሆነ የሚስተካከል ነገር ካለ፣ ለሀይሚ የሚሆን ነገር ካለ እኔ እንጃ አላቅም፣ ቢቀመጡ ዱባይ ደስ ይለኛል። ግን ደግሞ ያው እዚህ ጠቅልላችሁ ስትቀመጡ በጣም ብዙ ነገሮች አሉ፣ ገና ብዙ የሚስተካከሉ ነገሮች አሉና ለወደፊት ግን ይመስለኛል ለወደፊት የሚቀመጡ ይመስለኛል እዚህ ሀገር ላይ። እና ዱባይ ያላችሁ ደግሞ ያው ሀይሚና ብሩኬን ሳታገኟቸው እንዳይሄዱ። እውነት እኔ ቅርብ ብሆን ወደ እነሱ ቦታ ካሉበት ቦታ መሄድ የምችል ቢሆን ኖሮ የምር ሳላገኛቸው አይሄዱም።